ለሀገር ሰላም ለአካባቢ ሰላም ዱዓ የሚያደርግ በማህበረሰብ አብሮነት መቻቻል በጋራ ሴቶች ላይ አብሮ የሚሰራ በጋራ ስንሰራ በጋራ ስንተባበር ያለን ነገር የተሻለ ሊሆን እንደሚችል የምናድግ እንደሆነ እምነት ያለ በመሆኑ እንደምታውቁት በጌዙ በውጆው በእድሩ በአብሮነት ተምሳሌት ሆኖ የሚኖር ማህበረሰብ ነው። በዚህም የተነሳ በአካባቢ ብቻ ሳይሆን በአገሪቱ በመላው አገሪቱ ተንቀሳቅሶ የሚሰራ በአገር ብቻ ሳይሆን በዓለማት ሆኖ የሚነግድ የሚሰራ የሚተጋ ማህበረሰብ ነውና የዚሁ ትጋት ውጤት የሆነችው በአጭር ዓመት ውስጥ በከፍተኛ እድገት ውስጥ ወዳለችው ወራቤ ከተማ እንኳን በሰላም መጣችሁ ለማለት እወዳለሁ። ሀበይ ቦገሬት መጣም እንግዲህ አረፋችን የተሳካ እንዲሆን በተለይ እንደምታውቁት ሁላችሁም የትም ምትኖሩ የትም ቤተሰባችሁን ማትረሱ አካባቢያችሁን ማትረሱ ለአካባቢያችሁ ማህበረሰብ አረፋን ቤተሰብ እና ክብር ብላችሁ ስትመጡ አረፋ ብቻ እንደማታከብሩ እናውቃለን። በአካባቢ ያሉ ጉድለቶችን ነክሳችሁ በማውጣት በልማቱ ተሳተፋላችሁ፣ ትምህርት ቤቶችን ትገነባላችሁ፣ ጤና ጣቢያዎችን ታድሳላችሁ፣ መንገዶችን ታስተካክላላችሁ። ስለዚህ የእናንተ የአረፋ መምጣት ቤተሰብ ዝያራ ብቻ ሳይሆን በአካባቢ ልማት እድገት ኢኮኖሚ የምታደርጉት አስተዋጽኦ ከፍተኛ ነውና በዞኑ አስተዳደር ስምና በራሴ ስም ከፍ ያለ ምስጋና እናቀርባለሁ። ሁሌም እንኮራባችኋለን። ለዛ ነው ትልልቅ ነገሮች አቅደን የምንሰራው። ለዛ ነው ትልልቅ ነገሮች አቅደን ያሳካ ነው። የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልን ስናሳካ፣ ሃይረንዚን ስናሳካ፣ በተለያዩ ወረዳዎች ሃይ ስኩሎችን ስንገነባ የእናንተ አስተዋጽኦ ከፍተኛ ነበረ። የነዚህ ሐሳቦች ጥንስስም አረፋን በዓል ምክንያት በማድረግ ስትመጡ የምታሳኩት ስለሆነ ሁሌም ለእናንተ ክብር አለን። ይሄ እንዲቀጥል እንፈልጋለን። በዚህ ዓመትም ስልጤን አንድ ከፍ የሚያደርግ ወራቤን የሚያሳድጉ ስራዎች ጀምረናል። ወራቤ እንደምታውቁት በቆዳ ስፋቷ በክልሉ አንደኛ ናት። 17000 ሄክታር መሬት ነው ያላት። በፍጥነት እያደገች ያለች ከተማ ናት። የህዝብ ቁጥራም አሁን ከ114000 በላይ ሆነዋል። በከፍተኛ ሁኔታ እንቅስቃሴ ውስጥ አለን። ያለባት ማነቆ መንገድ ነው የነበረው። ስለዚህ አንዱ ዋናው መንገድ ኮሪደርን በአሟላ መልኩ 8.4 ኪሎ ሜትር ከሰብስቴሽኑ እስከ ሀርላ ሆቴል ከፍ ብሎ በፌዴራል መንግስት በቅርብ ጊዜ ውስጥ ታድሶ ኮሪደርን በአሟላ መልኩ የሚሰራ ይሆናል። ሌላው የውስጥ ለውስጥ መንገድ ስላልነበረን ይሄንኑ ለማሳካት 5.7 ኪሎ ሜትር ዲዛይን አጠናቀን ለኮንትራት ሰጥተን ሀብት ማሰባሰብ ላይ ነው ያለነው። እስካሁን ወደ 200 ሚሊዮን ብር ቃል ተገብቶ ወደ 102 ሚሊዮን ብር ሰብስበን ከኮንትራክተሩ ውል ተፈራርመን ወደ ስራ አስገብተናል። በሚቀጥለው ዓመት በእንደዚህ አይነት ሳይሆን በተጨናነቀ ሳይሆን በሰፋፊ በሚያማምሩ መንገዶች እንደምትሄዱ ተስፋ አለን። ይሄንኑ በማስመልከት በዛሬው ዕለት ወራቤ ከተማ እንግዲህ ብዙ ጊዜ ሰዎች የሚያልፉባት እንጂ የሚያርፉባት አልነበረችም። ይሄ ብንሰራባት ይሄ የቱሪዝም ማዕከል ሆኖ ማገልገል የሚችልበት ይሄን ሀብቷን መጠቀም የሚችልበት ብዙዎቹ እዚህ አርፈው ተዝናንተው የሚሄዱባት ከተማ እንድትሆን አለመን እየሰራ ነው። ለዚህም በቅርብ ቀን የሚመረቁ በተለይ እስከ ቀጣዩ ዓመት የሚመረቁ በፍጥነት እያለቁ ያሉ ትልልቅ ሆቴሎች አሉን። እነዚህ እውን ይሆናሉ። ለነዚህ የሚያስፈልጉ መሰረተ ልማቶች እየተሟሉ ነው። በከተማዋ ትልቅ ችግር የነበረው የማብራት ሰብስቴሽን ነበር። ይሄ ችግር ተፈቷል። ሌላው ትልቅ ችግሯ የነበረው የውሃ ችግር ነበረ። ወደ 3 ጉድጓዶች ተቆፍረው በሰከንድ 90 ሊትር የሚያመርቱ ከ90 በላይ ሊትር የሚያመርቱ በድምሩ ማለት ነው። እነዚህ ይሄን ውሃ ዝርጋታ ጀምረናል። ወደ ዋናው ታንከር ዝርጋታው እየጨረስን ያለነው። በቀጣይ ዓመት አላህ ካለ ይሄን ማጠናከን የከተማ የውሃ ችግር የሚፈታ ነው የሚሆነው። ሌሎች ዝርዝር የልማት ጉዳዮች በዚህ መድረክ አላነሳም። አረፋችን በጋራ የምንተሳሰብበት የምንገናኝበት ሌሎችን የምንዘይርበት አካባቢያችን የምናለማበት
ባህል እሴታችንን የምናሳድግበት አንዱ ትልቁ ባህል እሴታችን በጋራ አብሮ መኖራችን ነው። መተሳሰባችን ነው። የቤተሰብ ትስስራችን ነው። የአገር መሰረቱ ቤተሰብ ነው። ቤተሰብ ሲሰበር አካባቢ ይሰበራል፣ አገር ይሰበራል። የቤተሰብ ትስስር፣ አብሮነት፣ ቤተሰባችሁ መጠየቅ፣ ወላጃችሁን ማክበር፣ ታላቃችሁን ማክበር፣ ለተነንሾቹ የማዘን ለዛ ነው ለአካባቢያችሁ ታናናሾቻችን እናንተ ውጪ እያስተማራችሁ ልጆቻችሁ እዚህ ያሉት እንዳይከራተቱ ቤተሰበኝ እንዳይከራተት የምትሰሩትና ይሄ የኛ መገለጫ ነው። እሴታችን ጠንክሮ መተባበራችን ጠንክሮ መዋዳዳችን ጠንክሮ መቀጠል አለበት። ሰላማችን ጠንክሮ መቀጠል አለበት። በአካባቢያችሁ የምታደርጉት ኢንቨስትመንት መቀጠል መቻል አለበት። የምታደርጉት እንቅስቃሴ እያንዳንዱን ቤተሰብ ይቀይራል። እዚህ አካባቢ ወራቤም ይሁን በወረዳዎች የምታፈሱት ሀብት አካባቢን ይቀይራል። ይሄ ተጠናክሮ እንዲቀጥል እንፈልጋለን። ኢድ ሙባረክ አባይ አጄጄሙ ባይደዶ አላህ የድበለ አጂጂነ ሰላም አለይኩም ወራህመቱላሂ ወበረካቱ።